አንቺ እንዳትነኪኝ አልኩሽ። አንተ ያማል እንዴ? ትግስቴን አታስጨርሽ። ልጅቷን እንደዚህ የምታስጨንቃት እኔ እናትህን? አዎ እሷንም እኔ እኮ ስለኛ አንተ ምን ሆነ ነው? ተመለሽ። እወጣልሃለሁ። ምንድን ነው የሚያመኝ? እናትን ነው ጭሊ የምትላት? በቃ ወደ ቤትሽ ተመለሽ። አልፈልግም። እሺ ማን? እኔ ነኝ የምወጣው? አዎ እኔ ከልጄ ጋር ከእሷ ጋር ተስተካክዬ ኦፍ ብዬ እኖራለሁ። ልክ አእምሮህን ሰብስበህ ስትመጣ የዛን ጊዜ ቁጭ ብለን እንኖራለን። እዛ ጋር ልብስህን በሻንጣ ያዝና። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ያው ብቻ እኔ በጣም ያልተረዳችሁኝ ነገር አለና ማለት አሁን በዚህ ዘመን በዚህ ጊዜ ላይ ሰው እንዴት ነው ከገጠር ሚስት አመጣሁልህ አግባ የሚባለው እንዴ? እስኪ በእኔ ቦታ ሆናችሁ እስኪ አሁን አስቡት እስኪ ምን ማለት እንዴ? ምንም አይመጣም እኮ ጭራሽ በዚህ ዘመን ሰው ተዋዶ ተፋቅሮ ራሱ ተጠናንቶ ራሱ ማይሆን ነገር ነው። እንኳን ድንገት መታ ምናምን ማለት ነው። እኔ በቃ ምንም ሊያሳብዱኝ ነው የደረሱት። እኔ ሀሳባቸው ቀልድ ይሁን የምራቸውን ሁላ ይሁን እኔ ምንም ሊገባኝ አልቻለም። በቃ እኔ እንዴት ነው ሰው በዚህ ሰዓት እንደዚህ አይነት አስተሳሰብ ከየት ነው የሚያመጣው ነው የኔ ሀሳብ። እሷ ደግሞ ለአንተ እዛ እንከጃጀል ነበር ምናምን ትለኛለች ለራሴ እና ብቻ እኔ በጣም ማለት ከዛ በኋላም በቃ እኔ ሳውራቸው ምናምን የምራቸውን ነው እንትን የሚሉት እየተናገሩ ያሉት ማለት ነው። እንደሱ ለማንሽ ችግር የለውም። በቃ ቀዝቀዝ ያለውን እንትን እያደረግሽ እንደሱ አዲስ በቃ ችግር የለውም። አብረንም እንቋደሳለን። ምንድን ነው የምትቋደሱት ደግሞ? እንደ ገላሽ እንዳጠቢ ብያት እኮ ገብታ እየታጠበች ነው። የአየሩን እንትን ላመደው እንጂ አንተማ ዝም ብለህ ቆይ ግን እኔ እስካሁን እኮ አላመንኩሽም። ለምንድን ነው ማመን አለማመን ምንድን ነው የሚያስፈልገው? እያየኸኝ እኮ ነው። ምን ነው የማታምነው እንዴ? እያረግሻለሽውን ነገር እያመንኩሽ አይደለም እንዴ? ምንድን ነው? ምን አልኩ? ምን አዲስ ነገር አመጣሁኝ? ሌላ ሰው እንዳይሰማ ለምንሽ። በዚህ ዘመን ይሄ ድሮ የቀረበ አያቶቻችን አንቺ ራሱ የምትፈልጊውን ሌላ ሰው እንዳይሰማ ብዬ ነው እንጂ ሁሉም እንዲሰማልኝ አደባባይ የምወጣው። ለምንድን ነው እንዳይሰማ የሚባለው? ኧረ ተመስገን ነው ልጄ ሊዳርልኝ ነው ወገቤን ሸባሪ ልጨፍር ነው ብዬ ነው እንጂ አደባባይ የምወጣው። ለምንድን ነው ሰው እንዳይሰማ የሚሆነው? እንዴ ያረግሽውን ነገር ግን ታውቁሻል። ንገረኝ፣ ምንድን ነው አሁን? ልጅቷን እንዳንረብሻት የባሰ አይደለም። ያረግሽውን ነገር የምርሽን ነው እያረግሻለሽ ወይ? አዎ በትክክል ለአንድ ልጄ ምን የማልሆነው ነገር የለም። ምንድን ነው ችግሩ? እኔ ቤተሰብ እንዳይሰማ ብዬ ነው እንጂ ሰምቷል። ነግሬ ነው የመጣሁት። ገጠር ብያለሁ። የገጠሩን ሁሉንም ነግሬያቸዋለሁ። ቀን ቆርጠናል። የሚደገስበትን ቀን ቆርጫለሁኝ። እኔ እዚህ ይደረግልኝ የምትል ከሆነ እዚህ እንዲመጡ፣ እዛ ከሆነ ደግሞ እዛ እንዲሆኑ ያን ነገር ተናግሬ ነው የመጣሁት። እኔ አልፈልግም፣ እንደዚህ አይነት ነገር አልፈልግም። እንዴ እኔ የምፈልገውን ነው እንጂ ማገባው መጀመሪያ ይኸውልሽ ይጠየቃል። ሚስት አለህ ወይ እንደው ቢሆን ራሱ ማለት ነው። ፍቅረኛ አለህ የለህም ተብሎ ይጠየቃል። እኔ ጠየቅኩ እኮ ያቺኛዋ አይደለችም አልከኝ። ሌላ አለ ወይ ስል የለም አልከኝ። እኔ ደግሞ ይሄ ካለ ከእልም ሳይሆን ይኸውልህ ቃል ገብቼለሁ ለእናትና ለአባቷ ቃል ተገባብተህ አንተ ራስህ በልጅነት ቃል ገብተህ የእንትኖችን ሰጥተሃት የአንገትን ሀብል ሰጥተሃት። ኧረ በእግዚአብሔር ኧረ በእናትሽ የልጅነቴን እኔ ምን አውቃለሁ እንዴ? ማንኛውም ረስተሃት ነዋ። ከተማ ስትገባ አሽ ወይና ስትል ረስተሃት ነዋ እንዴ? እንዴት ረሰ? ለምን ሰጣት? እኔ ከቤተ ክርስቲያን ድረስ ያመጣውልህ እኮ ነው። ለምንድን ነው የሰጣህ ስል እሷን ነው የምፈልገው እሷን ነው የማገባው ስትል በዛ በልጅነቷ ተናገረች። እናትና አባቷ ይሄው እሰይ ብለው ሰጡ። ስለዚህ እኔ አሳድጌ አንተ በሌለ ሰዓት እሷ ነበረች ጎንበስ ቀናስ ብላ ስታግዘኝ ስትተባበረኝ የነበረው። እንዴ ምንድነው ችግሩ? ምንድነው? አዲስ ነገር እኮ አይደለም ይሄ። እናንተ ከተማ ገባሁ ብለህ ነው እንደዚህ ብልሽሽሽት ያልከው? ኧረ አይደለም። ገጠር እንኳን ይኸውልሽ ክፍለ ሀገር እንኳን ቀርቷል ይሄ ነገር። ለምንድን ነው የቀረው? ይኸውልህ ተፈላልገሽ አውርተሽ በቃ ነው የሚሆነው። ይኸውልህ ስማኝ፣ አሁን እያናደርከኝ በጣም ጥብቅ እያረከኝ ያለው በእናትሽ እሷን ራሱ አሁን እሷ ከመጠራትና ካለመጠራት ጋር ሳይሆን ነው። ይኸውልህ ስማኝ ልንገርህ የኔ ልጅ
አጠናዋት ተጠናናው ብላችሁ 2 ዓመት 3 ዓመት 4 ዓመት እና 5 ዓመት ፈጅታችሁ እንደገና በሆነ ነገር በውሃ ቀጠነ ትጣሉና እኔ እሷ እንትን አይደለሁም ተባብላችሁ እንዴ የምትለያዩት? ይኸውልህ እኔ በደንብ ነው ያወቅኳት። ከአንተ ጸባይ ጋር በደንብ ስለምትሄድም ነው እሺ ብዬ የተቀበልኩት። ይሄ ካንተ ይሄ መጨረሻችን ነው። ይኸውልህ ይሄ መጨረሻዬ ነው። ከዚህ በኋላ አልፈልግም የሚል ድምፅ እንዳልሰማ ልጅቷም እንዲከፋት አልፈልግም። ስማኝ፣ ስንት ነገር ስንት መስዋዕት ከፍዬ ነው ያመጣኋት ልጅቷን ከእናትና ከአባቷ እንትን ብዬ ያመጣሁት ለአንተ ብዬ ነው። ስማኝ፣ ይኸውልህ ይሄ መጨረሻ ቃሌ ነው። ይኸውልህ ይሄ መጨረሻችን ነው። ቤትህን ጥዬልህ ነው የሚሄደው። ቤትህ ስለሆነ ነው አይደለ እንዴ? ምን ይሄው ያቃጥለኛል። በአንቺ ጉዳይ አይደለም፣ ዝም ብለን የምናወራው በአንቺ ጉዳይ ነው እያወራን። ይሄ ምንም በአንቺ ጉዳይ አይደለም፣ በእኔና በአንተ ነው አይደለ እንዴ? ተነጋገርኩ እኮ። ቁጭ በይ፣ አረፍ በይ። ቀለል አለሽ አይደለ? ቁጭ በይ፣ አረፍ በይ። ተናገራለሁ። የምን እንትን ነው? አንቺ ልጅ በጊዜሽ ብትይጂ ነው የሚሻለው። ወዴት ነው የምትሄደው? እኔ ተናገርኩ እኮ ወደ ቤተሰቦች። ይኸውልህ አሁን ይኸውልህ የድካሟን ትብላበት ልጅቷ ይሄ መጣይ ይሄ መጨረሻችን ቃል ሂጂልኝ ምናምን የምትል ከሆነ እኔ እናንተ እንቆራረጣለን። እኔም በግድ ነው እንደ የምታጋብኝ ማሚ። ቆይ ምንም ብትል አልሰማህም። የፈለገ ነገር ቢሆን አልሰማህም። ይሄ አይሆንም ከኔ ቃል ዝንፍ የምትል ከሆነ አይኔን አታየውም። ዳግመኛ ውልቅ ብዬ ነው የሚሄደው። እንዳሁኑ ተለማምጬ ጓደኞችን እንደዚህ አርጉልኝ እንደዚህ ሆኑልኝ ብዬ አልመጣም። ይሄ መጨረሻ ነው። እናትና ልጅነታችን እዚህ ጋር የሚቆመው ጥብልሽ ብትሄጂ ነው የሚሻልሽ። እኔ እገልሻለሁ። አረጋኛ አንተ እንደው ያኔ ያውላ ጣፋጭ ቃላት ስትናገር አሁን ምን ሆነ ነው እንዲህ የተቀየርከው? ምን ማለት ነው? አንቺ ገና ቢረሳ እንደው ይሄ ያማተብና ይሄ አንገት ሐብል ይረሳል? ኧረ ተው ኧረ ከተሜ ኧረ ተው። አንቺ አምሻል እንጂ ተነስተሽ ወተሽ ሂጂ። ይኸውልሽ እኔ እሷ የምትልሽን ነገር ይኸው እኔ እንደውም ሚስት አለኝሽ ልንገርሽ። እኔ አግብቻለሁ። ለእሷ ላለመንገር ስለፈለግኩ ነው እንጂ ሚስት አለኝ። እኔ አልሆንሽ አረገኝ። እኔ ነግራት የለ እሜቴ አረገኝ። አንቺ አምሻል ዝም በይ። አንተ ልጅ ነግሬሃለሁ እንዳታስከፋ ብያለሁ። ይሄ መጨረሻችን ነው። አንቺ ምንድነው ሜት ምናምን የምትይ? ምን ሆነሽ ነው? ችግር አለብሽ እንዴ? ቆይ እሷ አንቺ በዚህ ዘመን ተወለሽ እንደ ድሮ ሰው ሜቴ ምናምን ትያለሽ እንዴ? ምን ሆነሽ ነው ግን? አረገኝ ያኔ አንተ ያውላ ቃል አስጠቀም። አሁን እኔን ትሰድባለህ አንተ። እኔ ምንም አልተጠቀምኩም። ልጅ ነን። በሰዓቱ የልጅነት ነው አለቀ። ሌላ ታሪክ ነው። እኔ ሚስት አለኝ እያልኩሽ ነው። የራሴ እኔ መወዳት ሚስት አለኝ። በቃ ለእሷ ስላልነገርኳት ደግሞ ተናገሪና እንዴ እሜት የለሁም እስካሁን አንቺን እየጠበቀ ነው ብላለች። እሜት ምን ታውቃለች? በእናትሽ አንቺ የግቡ እንደው ግቡ ማናችሁ ደግሞ ጭራሽ ግቡ ምናምን ትያለሽ እንዴ? አንቺ አታፍሪም እንዴ? አረገኝና በር ላይ ቁሙ። አረ ወይ እንደው ግቡ አረገኝ ግቡ በላቸው። እንደው ጓደኞችም አይደሉ? አይ አሁን አሪፍ ላይ ናቸው መሰለኝ። እንውጣ እንዴ? ግቡ ቁጭ በል። አላበሽ ናቸው? አረ ግቡ ያልከኝ እሷ ነች? አረ ደስ ይላል። አይ ብቻቸው ምን እየሆናችሁ ነው እናንተ? ደግሞ ለምንድን ነው እንትን የምትሉት? እና ታዲያ እንዴ አንተ እንደውም ጓደኛ አይደለም። እሺ ከዚህ በኋላ እንዴት ነሽ? ደህና ነኝ። ስምሽ ማን ነው? እሜት ምናምን እያለች እንትን ትላለች። ሂጂ ወደ ሀገርሽ እያልኳት አንተ ማትረባ እናትህ ሉል ስራ እኔ ያለሁበትን ችግር ታውቃለህ አይደለ? እንደዛ ችግር ውስጥ ሆኜ ለአንተ እንደዚህ በደስታ ነው የመጣሁት። ስምሽ ማን ነው? እንደው የሰፈር ውስጥ እዚያ ማንጠቦሽ ነው የሚጠራው። አንተ ምን ነው በአሁን ሰዓት እንደዚህ አይነት ሴት አይገኝም። አቤት ጓደኛ ምናምን የለሽ? አረ እንዴ እኔ ከዛነቴ ጀምሮ እሱን ነው የከጀልኩት። አረ የሴንሳንነቴ ጀምሮ አሪፍ ነገር እኮ ነው። እየተስማማ ነው።
አዎ በአሁን ሰዓት የሚሉ ሜካፕ ግዛልኝ፣ ሽቶ ግዛልኝ፣ ጥፍር አሰራልኝ ነው። ምንም የሌላት ንጹህ እንትኗን አምጥተህ እዚህ አንተ ፈጣሪን አመስግን። ኧረ ቢያንስ አንተ እንኳን ተረዳኝ ልውል። ቢያንስ እንደው ሌላ ይሄን ተው አንተ ምን አድርጋ ነው? በዛ ላይ ደግሞ ቆንጆ ናት። ያትስቲ አንተ ምን ሆነህ ነው? እኔ ያለሁበትን ችግር እያወቅህ እነሱ ፊት ልንገርሽ፣ ተነስተሽ ብትሄጂ ነው የሚሻልሽ። ምን ለመሆን በቃ ንገራት። እኔ ስማ ሳሚ፣ እሷን ካባረረ እኛም ጓደኛችን አይደለም ትተነው እንወጣለን። የእናትህን ቃል ካጠፍክ እኔ የለሁበትም። አንተ እኔ እናቴ ጠፍታ እንዴት እንደሆነ እያወቅህ አንተ ጉሽ እንዳትሰሚ እሱ ነው የሚልሽ። ኧረ እኔ ለምንድን ነው ተቃጠል ያለኝ? እሜት የምትልሽ ውሸቷን ነው። ሂጂ ተነሽ። አያገባችሁም እናንተ። ስማ በልጅነት ያደረግከውን ነገር አሁን እንትን ትላለህ። አያገባችሁም። ተነሽ ነው ጭል አትወጪም። ዝም በይ ማንጠግቦሽ ልውልቶ እኔ ነኝ የማውቀው። ይኸው እኔ ትጣሉኛላችሁ። እረፉ በቃ። እንጣላ። ከተጣላን እየሰማን ነው። ጓደኛችን አይደለም ትተነን ነው የምንወጣው። ሁለተኛም በችግር ቀን ማንመጣ። እኔም እናንተ ጋር ተመልሼ አልመጣም። አንተ ምን ልሁን እንደምትለው እንደ አንተ እኔን እየመታኝ ነው እንዴ? አዎ እየመታሁ ነው። ስርዓት ያዝ እንዴ! እዚህ አክብራ ከየት እና የት ነው የመጣችው እቺ ልጅ? መልስልኝ እንጂ እና ብታከብረኝ እኔ ማልፈልገውን ሰው ነው እንዴ ማገባው? ለምንድን በልጅነት ማን ቃል ግባ አለ? ያስገድድ ሰው አለ እንዴ? መልስ እንጂ ምንድን ነው ዝም የምትለው? አስገድዳለች። እስካሁን የጠበቀችው እኮ በአንተ ምክንያት እኮ ነው። ቃል ገባህላት፣ እድሜ ልኳን ጠበቀች። አንቺ ለምን ተነስተሽልኝ አልተጭም? ቆይ ምንድነው ሙዝዝ ያልሽ ሰው ነሽ? ምን አይነት ሞዛዛ ነሽ እንዴ? እየሰማኝ ነው? የምትሰማኝ ከሆነ እቺ ልጅ በእድሜዋን የተጫወትክባት አዎ። ምንድነው እሱ? የማይሰማ አህያ ነው እንጂ አላሰራም አልከኝ እኮ። ይኸው እስኪ ምከሩት፣ ቁጭ በሉና እስኪ አንተም ሙዚቃ ቁጭ፣ አንተም እዚህ ቁጭ በልና ምከሩ። እኔ አልሰማ አለኝ፣ አላዳምጥ አለኝ። አሁን እንደው አረባከን በዚህ ዘመን ዘመኑ ምን አደረገ? ዘመኑ ቀኑን ጊዜውን ቆጥሮ ነው የሚሻገረው የሚሄደው። ከቀኑና ከጊዜው ጋር ምን አገናኘክ? ይሄ እኮ የአንተ ህይወት ነው አይደል እንዴ? ስለዚህ እኔ ተቸግሬ አስቤልክ ነው እንኳን ይዤ የመጣሁት። አልፈልግም። እኔ የምፈልገው ራሴ መርጫት የምፈልጋትን አይነት ሴት ማግባት ነው። ሌላ ሰው ነው ያመጣልኝ። ከዛ ስጠይቅም ምንም ችግር የለም ከኔ ጋር ምንም ነገር የላትም ስትለኝ እኮ ነው አንተን እያመጣሁት። አረ የሰፈሩ እንትን አታድርገኝ፣ እዚህም እዛም አረ እባክህ መሳቂያ መሳለቂያ አታድርገኝ። እዛ ተናግሬ እኮ ነው የመጣሁት። አታዋርደኝ እባክህ። ሲጀመር ማን ቃል ግባ አለው? ካልፈለገ ወዴት ነው? የማዘርን ቃል ልታጥፍ ነው? እኔ ምንም አይነት ቃል አልገባሁም። ራሷ ነች በቃ ገና ለገና እንጂ በፍራቻ መንገድ እኔን የጠብቁት ነገር ስለሚገደፍል እናንተ የሚሰማችሁ በሚገባው ቋንቋ እናንተ አማሩ መጣሁኝ። እኔ የጠብቁትን አይቼ የትም አትሄጂም። ከዚች ቤት ቁጭ በል መጣሁኝ። አንዴ እየሰማኝ ነው አይደለ? እኔ እዛ ትቼ የመጣሁት እኮ ስንት ችግር አለብኝ። ይሆን እኔ እንዳንተ አይነት ማድረግ አልፈልግም። በቃ እንዳንተ ይኸው ለሚስት አይደለም አግብቼ አልፈልግም። እየሰማሽኝ ነው አይደለ? እኔ በኋላ እንደዚህ ብሎኛል ምናምን አያገባኝም። የፈለግሽውን ብትሆኝ ማለት አይመለከትም። ተነስተሽ ውጪ ብዬሻለሁ። ዘመድ ካለሽ አንድ ነገር ብትሆን በዚህ ንዴት ምን ልትሆን? ይኸው እናቴ ብንብላ ጠፋች። እንግዲህ እያያት አፍኖ ወሰዳት። ምን ይኸው በቃ ጭንቅላቴ ይኸው ማበድ ካልፈለግክ በቀር ይህንን ነገር አታረግም። ነይ እንደውም እማ ምን ላይ ለሱ ብቻ ያስባል። እኔማ እንድሞትለት ነው መሰለኝ የሚፈልገው። አንተ ነው ያለኸኝ። ከዚህም ከዛም እንደው ከንቱ አታድርገኝ እባክህ። አይ ስሙኝ በቃ እኔ ምንድነው ታገዝኩሽ እስከዚህ ሰዓት። እኔ መተሽ አንቺ እንደዚህ እንዲያ ችግር ውስጥ ገባሽ፣ እሷን አባረርኩልሽ በሰላም እንድንኖር። አሁን ደግሞ አንቺ ራስሽ ችግር እየፈጠርሽ ነው ያለሽ። አይደለም በቃ ስለዚህ እኔ ከዚህ በኋላ መታገዝ አልፈልግም። በቃ ተመለሽ። ምንድነው ተመለሽ በቃ። እኔ እናትህ አዎ እሷንም እኔ እኮ ሰው አልተነኛ አንተ ምን ሆነ ነው? ተመለሽ
እወጣልሃለሁ። ቤትክ ነው አይደለ? እሄድልሃለሁ ከዛሬ ጀምሮ ስማኝ፣ ከዛሬ ጀምሮ እናቴ ብለህ እንዳትጠራ። ኧረ ማሚ እንደዛ አትበይ። አይ በቃ እንደዛ ይባላል። ይሄ ለአንዴ ብቻ አይደለም 3-4 ነው። አልፈልግም። በቃ ይዘሽ ልጅ እኔም ልጅ አይደለም። አንተ ለነገሩ ምንድን ነው የሚያመኝ? እናትና ውጪ ሊምትላት በቃ ወደ ቤትሽ ተመለሽ። አልፈልግም እኮ ስማ፣ የነገርኩህ ነገር አለ ማለት ነው። ስለተናደደ ነው። አንድ ሻንጣ ማንጠልጥዬ መጣሁ። እሱን ሻንጣ ይዤለት እሄዳለሁ። እንድሞትለት ነው የምፈልገው። በረሃ ይብላኝ። የመኪና አደጋም ቢደርስብኝ እናቴ ነሽ ብለህ መቃብሬ ላይ እንዳትቆም። አይደለም እኔ ይኸውልሽ፣ እኔ እኮ ከአንቺ ጋር በቃ ያን ሁላ የጠፋውን ጊዜ አብረን እንድንሆን እኔና አንቺ ብቻ ነን እንጂ ያቺ የተረገመች መታ እንትኑን እሺ በጠበጥ ችግሩን ማላቀውን ነገር ባላቅም ታዲያ ራስህ እኮ ነው ያመጣኸው። እኔ ነኝ እንዲያመጣሁልህ። እኔ ለህይወትህ ሲሳይ ነው ይዤልህ የመጣሁት። ለህይወትህ አበባን ይዤልህ የመጣሁት። አልፈልግም። እኔ ችግር እየፈጠርሽ ነው በመሀላችን። ምን አይነት ችግር እየፈጠርኩ? በየትኛው ነው ችግሩ? ምንድን ነው ችግሩ? እኔ አኖርሃለሁ። የምፈልገውን ያለኝን እሰጥሃለሁ። አንድ አንተ ነው ያለኸኝ። ለወግ ለማድረግ ለሰፈሩ መሳቂያ ከምታደርገኝ ብዬ ነው እንትን ያልኩህ። ምንድን ነው ችግሩ? የምትለን እሺ ትላለህ አትልም? ሂዱልኝ ተይው። በቤተ ክርስቲያን እኮ ነው ይሄ ሁሉ ነገር ነው። እኔ ጋር ታርፊያለሽ። እናቴም እስክትገኝ ችግር የለውም። ግን አንተ የኔን ጓደኛ አይደለም። ምንድን ነው የምትለው አንተ? አይደለም ስርዓትን የምትይዝ ከሆነ ያዝ። ምንድን ነው ይቅርታ በላትና እናንተ ቆይ ምን ሆናችሁ ነው እናንተ? ቢያንስ ተረጋግተን እንፈት። እያለቀሰች ነው ማለት ይደርሳል። የእናት ልቅሶ አረት ስለፈጠረ ሄድና ተንበርክከ እሷ ላይ ትራስ በላሽ። እኔ አንቺን ለማታርቅሽ እሺ አሷን ሰጃት አባሪልኝ ወደ ቤቷ። ይኸውልህ ቀስ ብለህ ቁጭ ብለህ እኮ ብታዋራት እኮ ሁሉ ነገር ይገባሃል። ሳሚያት መልሳት እቺን ልጅ ተነስተሽ ጭልኝ አንቺ ነኝ። እሷ ከልጅቷ ምንድን ነው ያለው ጉዳይ? ምን አደረገችህ? ዝም ብለሽ ምንድን ነው ችግሩ? እሺ ምንድን ነው ችግሩ? ይሄ ነው ብለህ ንገረኝ እስኪ። ምንድን ነው ችግሩ? ምንድን ነው የምትሉት? ቆይ እናንተ ራሳችሁ ችግራችሁ ግራ አጋባኸኝ። እኔ ልጅ እባክህ ምንድን ነው ችግሩ? ለምን? ምክንያቱ ምንድን ነው? ባገባም እሷን አላገባም በቃ እኔ የምፈልገው የራሴ የምፈልጋትን። ቆይ አንተ የድሮ ፍቅረኛ አልነበረች እንዴ? እሷ እፈልጋት ብለህ የለችም አላልክም እንዴ? አለችኝ አልክ። እሺ አንጣልኩ የለችም አላልክም እንዴ? ከየት ነው የምታመጣት? እሺ አሁን በአሁን የሚወለድ ነገር አለ እንዴ? አንቺ ላይ ለመጮህ አልፈልግም። በቃ በሽታውም ጭምር መሰለኝ። አይ እሷ ታረጋጋው። እባክህን ስማኝ፣ እባክህን ተረዳኝ። በቃ አልፈልግም። ሀሳባችን አይስማማም። እኔና አንቺ መቼ ተገናኛችሁና መቼ ቁጭ ብላችሁ በቁጣ አወራችሁና ነው ሀሳብ ለሀሳብ የምትግባቡት? ይኸውልህ የምዋደዱንም መፋቀሩንም ያልከውን ቀስ ብለህ ይደርሳል። 2 ወር 3 ወር አብራችሁ ስትቆዩ ከዛ 3 ዓመት 4 ዓመት ይኸው ባላሰብኩ ነገር ያላሰብኩ ጊዜ ታገኛለህ። አትቸኩል። ለሁሉም ነገር በመቸኮል ነው ይሄ ሁሉ ነገር የደረሰው። ቀስ ብለህ ተረጋግተህ አዋራት። መቼ አዋራሃትና መቼ ሰማሃትና ይኸው ቁጭ ብለህ አውራት። እንዳትነኪ ነገር ይሻል። መቼና አትናገራት እንዴ? እባክህን ይሄ ትጉ የሚያስብለው ነገር እኮ ይኸው በሽታውም ጭምር ነው። ጸበልና ይሄ እኮ ምንም እኮ የቀላል ነገር እኮ ነው። እናትህ ደግስልሃለሁ አጋባሃለሁ ብላ ይችን የመሰለች የድሮ ፍቅረኛ 3 4 5 በሬዎች ተቀብዬ ነው የመጣሁት። እነሱን ሸጠ የኔንም ሸጠ መኪና መግዛት ትችላለህ። ቤቱንም እንደሆነ ይኸው ጥሩ ቤት ነው ያለህበት ቤት። አይ ይሄን አልፈልግም የምትል ከሆነ ወጣ ብለን መከራየት እንችላለን። ወጣ ብለን ሰርቼ መኖር የምፈልገው እኔ አንድ ልጅ ነኝ። ያለኝን ንብረት ላድርገው። እሺ ያለኝን ነገር ለማን ልስጠው? ተረጋጋ። አንቺ እንዳትነኪኝ አልኩሽ። አንተ ያማል እንዴ? ትዕግስቴን አታስጨርሽ። ልጅቷን እንደዚህ የምታስጨንቃት ምን ሆነ ነው? ምንድን ነው ችግራችሁ? ከኔ አይደለ? እሺ አታስጨንቃት። ከችግር ጋር ምን አገናኘው? እኔ እኮ ይሄ ነው ብለህ የምላችሁን የምለውን ነገር ማንም የሚሰማኝ አንሰማማው። ማን ቃል ግባ አለ በቤተ ክርስቲያን?
አንተ ያማል እንዴ? የምን ቤተክርስቲያን ነው? አንቺ የምን ቤተክርስቲያን ነው ቃል የገባሁልሽ? እንደው እዛ አብረን ከብት ስንጠብቅ ነው። ያ የልጅነት እድሜ ነው። በእናትሽ ልጅ ሆነን ምናምን ይሆናል። እኔ አላስታውስም። ብታስታውስም አንተማ ቆይ ብታስታውስም ባታስታውስም እኮ ችግር የለም። ቀስ ብለህ እኮ ነው ይኸውልህ፣ ቀስ ብለህ አዋራት እስኪ። መጀመሪያ መቼ ተረዳት መቼ አዳመጥካትና ነው? ምንድን ነው ሀሳብሽ? ይኸው እነሱ ምንድን ነው አንቺ ሀሳብ? እንደዚህ አይደለም የኔ ልጅ። አንቺ በዚህ ዘመን ተወልደሽ የምትፈልጊውን ባል መርጠሽ ምናምን አታገቢም እንዴ? ይኸውልህ የገጠር ሰው እኮ እንደዚህ ነው። አንተን ከጅላ ነው ወይ? በቃ አንተ እንዴ ምን ሆነ ነው? አይሰማም ማለት አንተ ሌላ ችግር አለብህ። እሺ እሷን ያልፈለክበት ምንድን ነው? የምትሰማኝ ከሆነ ስማኝ። ድንገት እኔ ነገር ትቼ ነው የመጣሁት። ስለዚህ እቺ ልጅ ተንከባከባት። በቃ አንተ ቃል ገብተሃል። አብረን በጊዜ ሂደት ሁሉ ነገር ይስተካከላል። ምን እሱ ብቻም እኮ አይደለም ቃል የገባው። እኔም ለእናትና ለአባቷ ቃል ገብቼ ስንት ነገር ሆኜ እኮ ነው የመጣሁት እስከ ዛሬ። በጊዜ ሂደት ትዝ ይልሃል። እሺ አይዞህ። እኔ ልሂድ እናት እኔ ይቅር በለኝ ማሚ። እኔ የራሴ የሆነ ችግር አለ። እኔ እምቢ ካለ እኔ አንተ ቤት እንዳትሆን እኔ ልሂድ። እያወቅህ አንተ ይኸውልህ ነግሬሃለሁ። እቺ ልጅ እንዳታስከፋት አደራ። ምረጥ ተናግሬያለሁ። ይሄ መጨረሻ በሃይማኖት የማልከው ነገር በኋላ ዋጋ ያስከፍልሃል። ነግሬሃለሁ ሳሚ። ከዚህ በላይ ምን ይክፈል? እንደዚህ እየተንከራተተን አሁንም እየተንከራተትክ መኖር ነው የፈለከው? ስብስብ በል እኮ ነው ያልኩት። እኔ ክርትት ከምትልብኝ እዛ እዚህ ብለህ ጡል ጡል ከምትል ብቻህንም ጥሩም ስላልሆነ ነው። እኔ እዛ ስለሆንኩ ይኸው አጋርህ የህይወትህ ውሃ አጣጭህ ብዬ እኮ ነው ያመጣሁት። ይሄን ያክል የሚያስከፋ ነገር ነው እንዴ? እንዴ ተረጋጋና አስበው ናቲ። አሁን ማዘር ለአንተ ብላ ነው እዚህ ጋር ቆማ እየለፈለፈች ያለው አይደል እንዴ? እኮ በቃ ልንገራችሁ የኔ መጨረሻ ሀሳብ ምንድን ልትረዱኛስ አልቻላችሁም። እኔ የምናገረው እንዳልኩሽ ነው። በቃ ቅድም እኔና አንቺ እዚህ እየተስማማን አይደለም። ይኸውልሽ ከክፋት አይደለም ከክፋት አይደለም። እኔ እወድሻለሁ፣ ግን መተሽ እዚህ እንድንጣላ እንድንጨቃጨቅ አልፈልግም። ስለዚህ እሷን ያዛትና በቃ ሂዱ ወደ ቤተሰብ። ይሄ ነው የፍቅር ጥግ አይደለም። እዚህ መተን ከምንጨቃጨቅ ይሄ ሁላ ችግር አሁንም ሌላ ችግር ውስጥ ከምንገባ እኔ በሰላም እዛው ተራርቀን እንነው። በቃ አንተ እኮ ነው መንፈስን ሰብስበህ ከችግር አልወጣም ያልከው። ትሰማኛለህ? እንደውም ይኸውልህ እኔ ይሄንን ነው አይደል የምሰማው? ይሄንን የፈለግከው አይደል? እኔና ሰው ውልቅ ብለን እንወጣልሃለን አይደል? የኔ ጌታ አንተ ልብስህን ይዘህ ውልቅ ብለህ ውጣልኝና ሐሳብን ስብስብ አድርገህ ወደ ራስህ ወደ ድሮ ማንነት ስትመለስ ትመጣለህ። እሺ ማን እኔ ነኝ የምወጣው? አዎ እኔ ከልጄ ጋር ከሷ ጋር ተስተካክዬ ኦፍ እብዬ እኖራለሁ። ልክ አእምሮህን ሰብስበህ ስትመጣ የዛን ጊዜ ቁጭ ብለን እናወራለን። ራስህ ችግር ራስህ ያመጣው ምን እዛ ጋር ልብስህን በሻንጣ ያዝና ውልቅ ብለህ እኮ ለእሷ ብለሽ ነው እኔን የምታስወጪው? አዎ አልስማማም ካልክ እኔ ከኔ ቃል የምትወጣ ከሆነ ከቃል የምትወጣ ከሆነ ምን ታደርግልኛለህ? ያንተ ልጅነት እኮ ለእሷ ብለሽ። አዎ ለእሷ ብዬ የኔን ቃል የምጠብቅ ከሆነ ለእሷ ብዬ አስወጣሃለሁ። ጨራሽ ውጪ ይለኛል። ሂድ። እስካሁንም ዝም ያልኩት በችግር ላይ ነህ፣ በሽታ ላይ ነህ፣ በናፍቆት በስስት ያገኘው ልጄ ነህ ብዬ ነው እሺ ብዬ እወጣልሃለሁ እሄድልሃለሁ ያልኩህ። ሰምተሃል አይደለ? እወጣለሁ ብለሃል። ይኸው መንገዱ ጨርቅ ያርግልህ መንገዱን። እሺ ውልቅ ተመልሼ ግን አልመጣም። ያማ እሺ ትላለህ እንዴ? አዎ አልመጣም። ይኸው ለእሷ ብለሽ አንቺ ከእናቴ ጋር ጣላሽኝ አይደለ? እኔ ዋጋሽ ተናገርኩ። ለእሷ ብለህ አይደለም አንተ። የት ነው እሺ የምትሄደው? ና ቆይ እሺ በቃ የፈለኩበት ቦታ መሄድ ይችላል። የትም ሮዶ ቤት እንደው ልክ አልሰራሽ። ኧረ ምንም ችግር የለውም። አሁን ትንሽ ይሄ ከነሱ አሉ ጸባይ ይታወቃል። ሄዶ ደግሞ ሌላ ቦታ መለስ እንደው እንለምነው ይመለስ። አይ ይመጣል። ሀሳቡን ሰብሰብ አድርጎ ይመጣል። አይዞሽ። ይሄ ከተማ ልጆች ይኸውልሽ፣ ይሄን የከተማ ውሃ የቀመሱ ልጆች እንዲህ ነው የሚያደርጋቸው። ምንም አታስቢ። አሁን ቡናችንን እናፈላና ቁርሳችንን ብለን እኔና አንቺ የት የእሱ የሌለበት ችግር የለም። ይመጣ ጓደኞቹ ጋር ነው አልኩሽ እኮ። ምንም አታስቢ። አይዞሽ